ካሉ የትኞቹም ተቋማት ሪዝነብሊ ክሊን የሆኑ እውነት ላይ የተመሰረቱ ተቋም መሆን ያለባቸው ዩኒቨርሲቲዎች ናቸው። ዊ ኦል ኖ ኢንፋክት እኛ ሀገር ኤግዛክት ኦፖዚት ዩኒቨርሲቲዎች አር ወላ በሙስና ይሁን ወላ በማጭበርበር ይሁን ፈተና በመስረቅ ይሁን የአስተማሪ ክፍል መግባት ጀምሮ ነው። አስተማሪ እዚህ መስሪያ ቤት የሰዓት መቆጣጠሪያ ያለን ሰው ሲገባ ዩኒቨርሲቲዎች ውስጥ አሁን እንኳን ተማሪ መምህር ክፍል ውስጥ ገብቶ በፈለገ ጊዜ ሊትራሊ ኦልሞስት በፈለገ ጊዜ ዛሬ አልመጣም ብሎ መቅረት ይችላል። there is some deep rooted የሆነ ልቅ የሆነ የመፈራራት ይሁን የምን እንደሆነ ማላውቀው የተበላሸ ነገር አለ ሲስተሙ። ይሄን ሲስተም ኢንቴግሪቲውን ካልመለስን ጉዳቱ በአገር ደረጃ ሰፊ ነው። እነኚህ የምናደርጋቸው ኤክስፒሪየንሶች እየሞከርን ያለናቸው ሪፎርሞች ኦቶኖመስ ይሁኑ ሲባል ለምንድን ነው? ሜቢ እንደዚህ ልቅ ያደረገውና ያበላሸው የመንግስት እጅ በጣም ረዝሞ ገብቶበት ነውና እስኪ እንደው ከዛ ነጠል እናርገው ስንል ዲፕ ከሆነ ፊር ጋር ነው ይሄን የምናደርገው። the fear that really ዩኒቨርሲቲዎቻችን ለዛ ደርሰዋል። ለዛ not just in terms of ይሄ በቁጥር በሚጠሩት ክራይቴሪያ ሳይሆን ውስጣቸውን አዘ ዩኒቨርሲቲ በደንብ እያዩ ነው ወይ what a university requires የሚለው እያሳሰበንም ነው። ስቲል እንሞክረው። ይሄ ከስቴት እና ከትራዲሽን ያሉ ጫናዎች የፈጠሩት የዩኒቨርሲቲዎቻችን ችግር ለመፍታት እስኪ በተወሰነ ደረጃ የምናምናቸው ነፃ የሆኑ ተቋማት ቢሆኑ ይሻላል። ከዛ ያንን ችግራቸውን እንደገና አብረን ቀስ ብለን ውስጣቸውን መፍታት አለብን በሚል ነው። እሱን አትርሱት። ኦልዌይስ ፐርፐዙ ይሄ ነው። ኢንቴግሪቲ ያላቸው ለእውነት የቆሙ ለእውቀት የቆሙ ተቋማት እንዲሆኑ ነው የምፈልገው። ጾር ዩኒቨርሲቲ ያ ከሌለው ሌላው በሙሉ ይሄ ዲግሪ ምናምን የምትሰጡት ሁሉ ትርጉም የለም። ቢኮዝ ዲግሪም ብትሰጡ እንዴት አድርጎ ሄዶ የመንግስት መስሪያ ቤት ሄዶ እንዴት አድርጎ ግቦ እንደሚበላ ያሰበ ከሆነ ዲግሪውን የሚይዘው in terms of the benefit for ህብረተሰብ just has no benefit. ካልተማረ ኪስ አውላቂ የተማረ ሌባ in terms of በህብረተሰብ probably የተማረው ሌባ የበለጠ አስቸጋሪ ሌባ because መደበቅ ይችላል እንትን ማድረግ ይችላል። so ኤማችን እሱን እንትኑን ስታዩት ይሄ ህጉን ዝርዝሩ ምናምን ስታዩት ኤማችን እንዳትረሱት ኢንቴግሪቲ ያላቸው ተቋማት እንዲሆኑ እንፈልጋለን። ዩኒቨርሲቲዎቻችን አሁን አይደሉም። ዩኒቨርሳል የሆነ የእውቀት ፍላጎት እንዲኖራቸው እንፈልጋለን። አሁን አይደሉም። አሁን ኢቭን አት ዘ ላርጀር ሶሳይቲ እኮ ከምናየው የባሱ መንደርተኞች ናቸው ዩኒቨርሲቲዎች። ሊትራሊ መንደርተኞች ናቸው። ውስጣቸው ያለውን ነገር እናንተ ታውቁታላችሁ የበለጠ but it is obvious የሆነው is just simply ከዛ ካልወጣ ዩኒቨርሲቲ it has no meaning. so እነኚህ ነገሮች ስናደርግ ኤም እያደረግን ያለነው እዛ ላይ ነው። ያ ነው ትልቁ እንትን ያለው እዛ ላይ ነው። እሱን አንደኛ በአውቶኖሚ በተለይ ከስቴቱና ከምናምን ያለውን ነገር እንዴት አድርገን ቀስ ብለን እናውጣ። ሁለተኛ የአመራር ምርጫው ከገባበት ቅርቃር እንዴት እናውጣው። ኢንሴስት ነው አሁን የአመራር እንትን ኢንሴስት ነው። እርስ በርስ የሚል አይነት አመራረጥ እኔ ካፓሲቲው አለኝ ብሎ ያለምንም ፍርሃት የሚወዳደር ስንት የዩኒቨርሲቲ ሰው እንዳለ አላውቅም። because in fact most people assume it is already locked በተወሰኑ ሰዎች ኦልሬዲ ገና ምርጫው ከመደረጉ በፊት ምንድነው የምትሉት የቢሮክራሲ ውስጥ በደንብ ተሰፍቶ ለነሱ በሚሆን ልክ ተሰፍቶ የተቀመጠ ነው ብለው ስለሚያስቡ ብዙ ሊሰሩ የሚችሉ ሰዎች ከውድድሩና ከንቱኑ ወጥተዋል። let's bring them back to the
ኢንሴስቸስ የሚያደርገው ኢቭን በአመራረጥ ላይ ቅድም ንጉሥ ያልከው ነው። ይሄ ፒኤችዲ ያለው የፕሮፌሰር የሆነ ምናምን ፐብሊሽ ያደረገ ምናምን ይዘጋዋል። እሱ አሁን ብዙውን ያንን ሊወዳደር የሚችል ሰው እንዳይገባ ያደርገዋል። ኢትስ ቬሪ ስትሬንጅ። ዩኒቨርሲቲ ፕሬዚዳንትነት ፕራይመሪሊ አድሚኒስትሬቲቭ ነው። ኢትስ አ ማኔጅመንት ኢሹ running an institution effectively and efficiently. በጣም ትልቅ ሳይንቲስት ልትሆን ትችላለህ። that have zero capacity to run anything. ዲፓርትመንት መምራትም አይችላል። ብዙ ዩኒቨርሲቲዎች እኮ ለዲፓርትመንት ደረጃ ተወዳደሩ ሲባሉ ብዙ ይሄ ሪሰርች የሚሰሩ የትምህርት የእውቀት እንትን ያላቸው they don't need it, they don't want it. ይሄ ስልጣን የሚያነፈንፍ እንትን ሰው ነው እንጂ ወደዛ መግባት የሚፈልገው ዩኒቨርሲቲ የእውቀት ሴንተር ከሆነ why do you want to be የዲፓርትመንት ሄድ ኦር ዲን ኦር ምናምን? እኛ ስልጣን ስለ ውስጣችን አለ ትንሽ እንትን እንጂ ዩኒቨርሲቲ is not that's why ብዙ ጊዜ አይታችሁ እንደሆነ ዩኒቨርሲቲዎች ውስጥ ከውጭ የሚያመጡት ፕሬዚዳንቶችና ምናምን that some kind of ትላልቅ ኢንስቲትዩሽን የመሩ ማኔጅ ማድረግ የሚችሉ ሪሶርስ ማሰባሰብ የሚችሉ እነኚህ are bigger criteria than ስንት ሪሰርች ፔፐር ጽፋል ኦር ምናምን እዛ ውስጥ ላሉት ሪሰርቸሮች አቅም መፍጠር የሚችሉ ፕሬዚዳንቶች ነው መምረጥ የምንፈልገው። ኖት የነሱን አሁን እንደሚደረገው ሪሰርቸሮቹ ከየቦታው ፈልገው ያገኙትን ገንዘብ የዩኒቨርሲቲ አመራሮች እኛም ፓርት ሪሰርቸር ነን ምናምን እያሉ ራሳቸውን የሚደጉሙበት የሌብነት እኮ ፕሮሰስ ነው ያለው። ሄዶ ከውጭ ተጻጽፎ ሪሰርች እንትን ድራፍት አድርጎ ምን ብሎ የመጣ እንትን ዩኒቨርሲቲ ውስጥ በደንብ እንዲሰራ ከፈለገ ወይ ፕሬዚዳንቱን ወይ ቫይስ ፕሬዚዳንት ዋን ኦፍ ዘ ያለ ፊልዱም እኮ ዋን ኦፍ ዘ ሪሰርቸርስ ሆኖ ይገባል። የማናውቅ መስሏችሁ ከሆነ this is where you're wrong። የሚያስፈራን እኮ ያስፈራን እሱ ነው። እንደዚህ ረዳ ያደርግ አይችልም ኢንስቲትዩሽን። ያንን ኢንቴግሪቲ ለመመለስ ነው። እሱን አትርሱት። ኤማችን እሱ ነው። በአንዴ ፐርፌክት የሆነ የህግ እንትን አውጥተን እንጨርሰዋለን ወይ? አይሆንም። እዚህ ውስጥ መሰራት ያለበት ብዙ ነገር አለ። ለዚህ ነው አሁን አመራር እንትኑንም አሁን ሄቪ ነው አይታችኋል። የአመራር ፕሮሰሳችን it is heavy on interview more than anything else። ሲጽፉ ይቺ በፐርሰንት ቁጥር ማጭበርበሪያ ያለች ቁጥር ታውቃላችሁ። በቁጥር በምናም 60% ምናም 70% ነው ከዚህ ትልቅ ዲግሪ ያለው ምናምን ይባልና ኦልሬዲ ላይ ወጥቷል። the real issue is not there. the real issue is PhD ያለው ፕሮፌሰር ነው አይደለም። the real issue the real ብቃት መለኪያው እኔ ንጹህ ሰው ሆኖ ማስተርስ ያለው ሰው ፕሬዚዳንት ቢሆን ይሻለኛል ዛን ፕሮፌሰር ሆኖ እንዴት አድርጎ ያቺን እድሜ ልኩ ሲመኛት የነበራትን ፕሬዚዳንት ተብሎ V8 ይዞ ምናምን እሱ ጋር የሚሄድ ሰው ጤነኛ ሰው አይደለም። እኔ በጣም ኃይለኛ ሪሰርቸር በጣም ሲጓጓ ካየው ፕሮብለም አለ። ለፕሬዚዳንትነት ሲጓጓ ካየው የራሱን የሪሰርቹ ላይ አይደለም ፓሽኑ ማለት ነው። ፓሽን ሲምፕሊ ይሄ እቺን ሪሰርች ደርቦ እንደማንም ብሎ መቼ ፕሬዚዳንት እንደሚሆን የሚያስብ ከሆነ ያኔ ተዛብቷል ነገሩ። እሱን ፊልተር ማድረግ ነው የምንፈልገው። በተቻለ መጠን ሪል ማናጀርስ ሪል ኬፐብል የሆኑ ማናጀርስ ትላልቅ ተቋማት መምራት የሚችሉ ሰዎች ማስተርስ ኖራቸው አትሊስት ማስተርሱም እኮ ያስፈልጋል ምናምን የሚለው ይሄ መናናቁ እንዳይኖር እኔ ዶክተር ሆኜ እሱ እዚህ ማስተርስ ይዞ ሊመራኝ ይፈልጋል አይነት ነገር ኢትዮጵያ ታውቃላችሁ። መሪ የተባለውም ራሱ ዶክተር ካልሆነ ብዙ ችሎታ ያለውም አይመስልንም። አገር መምራትና PhD መያዝ ምን እንደሚያገናኙ አላውቅም። እኔ እነኚህን ሁሉ አስበን ነው ዩኒቨርሲቲዎቻችንን በአስተዳደር ደረጃ ኬፐብል የሆኑ ሰዎች አንዳንዶቹ እንደምታውቁት PhD ተርሚናል ዲግሪ ያልሆነባቸው ፕሮግራሞች አሉ። ያው if you have an MBA ከዛ በኋላ
ምንድን ነው ዲቢኤ ነው የሚባለው የቢዝነስ የእናንተ ትምህርት ዶክተር ቢዝነስ አድሚኒስትሬሽን ለመሆን እኔ ውጭ ሀገር እኔ ብዙ ሰው አላይም ያንን የሚፈልግ by MBA you have become a very good well educated administrator or እንትን ማድረግ እሱን PhD ከሌለህ ብንለው what does it mean or LLB እና በማስተርስ ሌቭል ሎ የተማረ ሰው ከዛ በኋላ ለምን PhD የለህም እንትን መምራት አትችልም ለምንድን ነው የምንለው it has nothing to do with it or in engineering or ምናምን I mean these are professions where the real issue is not እኛ አንዳንድ ጊዜ እኮ I think እዚህ ሀገር ስሰማ የሄልዝ ሳይንስ ኮሌጆችን የሚመሩት ሰዎች PhD እንዲሆኑ እንፈልጋለን I mean primarily the most important እኔ እንደነኛ አይነት ቦታዎችን ማን ረን ያርገው ብትለኝ ሜዲካል ዶክተር ዲግሪ ያለው ከዛ በኋላ ደግሞ MBA የያዘ አስተዳደር የሚችል ሜዲካል ዶክተር ዲግሪው ለምን ነው የሚያስፈልገው ስለ ሆስፒታሎች ያውቃል MBA ግን is what gives him how to manage and solvent ማድረግ ያንን ኢንስቲትዩሽን ሶልቨንት ማድረግ የሚችልበት እዛው ቶ PhD ስፔሻላይዝድ የሆነ እንትን ምናምን you know ጭንቅላት ቆራጭ ምናምን ቢሆን I mean what value does it have in terms of actually running it እና እኛ ምንድነው ችግር አለብን we just simply look at this የተደራረቡ ዲግሪዎችን as መለኪያ ከዛ እንውጣ አሁን ከኢንዱስትሪ ምናምን ሰዎችም ጡ ስንል አንዱ እንትን they know how to run big institutions እዛ ቦታ ላይ ደግሞ really satisfactory ስራ ሰርተው ከመጡ እነኛን ኢንስቲትዩሽንስ ረን ማድረግ ብቻ ሳይሆን ኤፊሽንትሊ ረን ማድረግ ካወቁ ዜና ዩኒቨርሲቲዎቹን ኤፊሽንት ያደርጓቸዋል የዩኒቨርሲቲዎቹ ኤፊሽንሲ ምንድነው የሚጠቅመው ካወቁበት ከብዙ ቦታ ዌስትድ ከሚሆን ገንዘብ ከሰበሰቡ ዜን ለሪሰርቸሮቹ ለመምህራኖቹ የተሻለ ገንዘብ ሰጥተው የተሻሉ ሰዎችን ማምራት ይፈልጋሉ ባይዘው ራስ ገዛ ሆነ አንዱ እንትን ምንልበት እኮ ከሲቪል ሰርቪስ የደሞዝ ስኬል ማስወጣት በቃ we want you know ዝም ብሎ አወዳድሮ ማን ነው ጎበዝ አስተማሪ ማን ነው ጎበዝ ሪሰርቸር ብሎ መቅጠር የሚችል እኔ ግራጁዌት ስኩል ስማር ፔሪ አንደርሰን የሚባል ሰው ታውቁ እንደሆነ ታወቀ ሂስቶሪያን ነው የሊኒየጅ ኦፍ ዘ አብሶሉት ስቴት የጻፈ በጣም የዩሮፒያን ፊውዳሊዝምን በሱ ደረጃ የሚያውቅ ሰው የለም የሰውየው ዲግሪ ባችለርስ ኢን ሊትሬቸር ከዛ ነው በራሱ ነው ኦር ኤሪክ ሆብስባውም ምናምን እነኚህ የታወቁ የዛን ጊዜ ሂስቶሪያንስ ካያችሁ they don't have a PhD በታሪክ ላንብብ ያለ ስለዛ ከነኚህ ሰዎች በላይ የለም I mean they are world known thinkers but they didn't go to academics because it is boring ከዛ አይነት ፓሮኪያል ከሆነ እንትን እንውጣ let's evaluate what matters the ability አንደኛ ፓሽን ሊኖረው ይገባል ዩኒቨርሲቲዎችን even administrator ለመሆን you have to have the passion to make those universities really great and to do that ምንድነው በተቻለ መጠን ሪሶርስ አሰባስበህ ዩኒቨርሲቲ ለሚያረጉት መምህራን ሪሰርቸሮች ሞር ገንዘብ ሞር የሪሰርች እንትን መስጠት ነው that person is ለኔ probably the best administrator than anything else እና እነሱን እንትን እንድናረግ ነው እኔ ሌላ ኮሜንት ማድረግ ፈልገው እዚህ ሴት አመራሮችን በሚመለከት እኔ ምን አርጉ እንደሚሉን አላውቅም አሁን አንዳንድ ጊዜ ግርም ነው ነው ይሄንን ብለው ለምን መሰላችሁ and we are facing this problem everywhere it's not just at university አመራር የትም ሀገር ብትሄዱ በተለይ ኤሌመንተሪ ስኩል most of the teachers and the administrators ሴቶች ናቸው because they have the passion to work with children ግን እኛ 20% እንኳን የሚሞላ የለም እና ሴቶችን ማሳደግ ይባላል how do we do it የቸገረን እሱ ሴቶች እንዲመጡ አለመፈለግ አይደለም የቸገረን is how do we make them capable competent administrators or whatever it is that's why ወደ ትሬኒንጉ more እስኪ እናብቃ let's train them better
እንጂ ዝም ብሎ የእንትን ስታቲስቲክስ አድርገን ይሄ ፖለቲካል ፕሬሸር ይመጣብላል ብለን የምናደርገው ነገር መሆን የለም። ኢንቴንሽናሊ ኮንሽስ ሆነን ካላመጣን በቀር ዝም ብሎ ቁጭ ተብሎ ሴቶችን ብቻ እንትን እንበል ብንል ብንሞክር አናገኝ። we have to train them, we have to make them continuously እዛ ብቃት ላይ because እዛም ላይ ወጥተው ልክ አሁን ይሄ የአሜሪካን ሀገር ያለው ችግር እንዳይመጣ መጠንቀቅ አለብን። ይሄ በአፈርማቲቭ አክሽን ምናምን ከበብ የሆኑ ጥቁሮችም ሴቶች ምናምን ከገቡ በኋላ አሁን አክቹሊ የችግር ምልክት ሆነዋል። በአፈርማቲቭ አክሽን የመጣችው ምናምን ችሎታ ሳይኖራት እንደዛ አይነት ነገር ውስጥ እንድንገባ አይደለም የምፈልገው። ኬፐብል የሆኑ ሴቶች ዴቨሎፕ ማድረግ አለብን። እሱን ለማድረግ ዩኒቨርሲቲዎች ይሄ የአመራር ኢንስቲትዩቱ ካን ፕሌይ ኤ ቬሪ ቬሪ ሲግኒፊካንት ሮል። እሱ ነው አይ ቲንክ ኢቬንቹዋሊ ከዚህ የሚያወጣ የዩኒቨርሲቲ አመራር ግምገማ ይሄ ሰልፍ ኢቫሉዌሽን እኔ ለእናንተ ይሄ እንዴት ክሊር እንዳልሆነላችሁ አላውቅም። እኛ አዲስ አበባ ዩኒቨርሲቲ መጀመሪያ ኢቫሉዌሽን ስናሰራ አንድ ኮምፕሊትሊ የውጭ ቲም ኢቫሉዌሽን መጀመሪያ ያሰረተን ነበር። እኔ አንዴ ቦርድ ነበርኩ፣ እዚህ ትምህርት ሚኒስቴር አልነበርኩ። ግን ዩኒቨርሲቲውን ኦቶኖመስ ማድረግ ወዝ አወር ሜን አንዱ በዛን ጊዜ ቦርድ የነበር ነው ብዙዎቻችን። አት ዘ ኤንድ ኦፍ ዘ ዴይ ይሄን ዩኒቨርሲቲ በሁለት እግሩ እንዲቆም ማድረግ ካለብን እንትን እናድርገው ነበር፣ ኦቶኖመስ አድርገን ከእንትን እንገላግለው ነበር። ሰልፍ ኢቫሉዌሽን እነሱ አድርገው ከውጭ የመጣው በጣም በዝርዝር ምን አይነት ችግር እንዳለበት ዩኒቨርሲቲው ያሳያል። የዩኒቨርሲቲውን አመራር ደግሞ እስኪ ራስን ኢቫሉዌት አድርገውን ስለ በቃ ወርቅ በወርቅ የሆነ ዩኒቨርሲቲ ነው ብሎ ነው ያቀረበው። In fact, part of the reason is why you have to do these two different evaluations is to see the truth is somewhere there. አንደኛ ፕሬሸር ለመፍጠር ነው በአመራሮቹ ራሳቸውን ኢቫሉዌት ሲያደርጉ there is this other force that is also going to do it, so you better be as true in terms of evaluating your ራስ ገዝ ለመሆን ብቻ ብሎ ዝም ብሎ የማይሆን ነገር ሰርቶ ከሰጠህ ዜን ኢፌክቲቭ አይሆንም። ሁለቱን በምን እናወዳድራቸዋለን? ኢቫሉዌት የሚያደርጉት ሰዎች ከዛ ይሄ የደረሳቸውና እንትን የሚያዩት ሰዎች የዛ አይነት ካፓሲቲ ይኖራቸዋል ብለን ነው እንግዲህ አስዩም እናደርገው። የውስጥ ኮሚኒቲ የሚሳተፍበት መንገድ አትሊስት እኔ እስከገባኝ እንትኑን ስንሰራው ጀምሮ we want the university to participate in the whole process. ሴኔቱም ማኔጅመንቱም ምኑም እዛ ውስጥ እንትኑ ላይ as an interested body, not to ለአንዱ ወገን እድል ለመስጠት አይደለም፣ ለአንዱ ለሚፈልጉት ሰው እንትን ለመስጠት በሚል ሳይሆን in actually evaluating the real capacity of the candidates. እና በተለያየ ሌቭል ነው ያደርገዋል። ቦርዱ ኢንተርቪው ያደርጋል። የሴኔት አካባቢ ያሉት ከፕሬዘንቴሽኑ ጋር ተያይዞ በጽሁፍ ስለ እያንዳንዳቸው ዝርዝር እንትን ይሰጣል። እያንዳንዳቸውን እንዴት አድርገው ኢቫሉዌት እንዳደረጓቸውና where they fit, where they think, and they can also even rank them if they want. በዚህ ሁኔታ በዚህ ክራይቴሪያ ይሻላል በዚህ ብለው እስኪ እኛ ኢንፍሉዌንስ አድርገን እንትን እናደርገዋለን የሚለውን ትተው ኦነስት የሆነ አሴስመንት መጀመሪያ ያደርጉ። ቆየንበት እዚህ ነገር ውስጥ እነሱን 10% የሚሆን 15% ጊዜ they will find a way. እስኪ ለተወሰነ ጊዜ let them be real honest evaluators ለዩኒቨርሲቲው አስበው ኢቫሉዌት ያደርጉ። እነሱ እንትን እንደማያደርጉት ስኬሉን እንትን እንደማያደርጉት አውቀው ግን ከዛ በኋላ ይሄንን ውጤት የሚሰጡት ሰዎች ግን ይሄንን በደንብ አይተው እነሱ ራሳቸውም ደግሞ ኢንተርቪው አድርገው ያ ሁለቱ በደንብ ይሄዳሉ ወይ እኔ ያየሁት ሰውና እነሱ ያሉት ሰው ተቀራራቢ ነው ወይ ያሉ ውሳኔ እንዲሰጡ ለተወሰነ ጊዜ እናደርግ። we can always change this, we can always እናሻሽሏል።
ይሄ ቢሄቪየራችን እየተሻሻለ ሲሄድ ሪል የአካዳሚክ ተቋማት እንትን መሆን ስንጀምር እናደርገዋለን በሚል ነው። ገንዘብ ሚኒስቴር በባጀት ላይ ብዙ ድምፅ የለንም ስንሄድ እኛ እንደውም እያናደደን ያለው ባጀት ተነጋገርን። ላስት ይር ትዝ ይላችሁ እንደሆነ ካፒታል ባጀት ቁጭ ብለን በጋራ እናውጣለን ራይት ዜን በተማሪ ልክና በምናምን የሪከረንት ባጀቱን ያደርጋሉ። ከዛ በኋላ 5 ሳንቲም በቢትዊን ባጀት ገንዘብ ሚኒስቴር በራሱ እዛ ውስጥ ተጨማሪ ባጀት መስጠት የለበትም ማለት። በዚህ ዓመት ወደ 20 ምናምን የምትሆኑ ዩኒቨርሲቲዎች ተጨማሪ ባጀት በመሃል አግኝታችሁ እኛ ያልነው እኛ የበለጠ እንትን እንዲኖረን አይደለም። ስትሪክትሊ ከትምህርት ጋር በተያያዘ ያለውን በጋራ በደንብ አሽተን ከሄድን ዜን ጉልበት ሆነን እኛም እንገፋለን። ይሄ ያስፈልጋቸዋል እያል እንትን እናረጋለን። ጣሪያ ምናምን ነገር እንትን ሊያደርጉ ይችላሉ። ከጣሪያው እንትን ስግር የትኛውን ነው ስለ እኛና እናንተ ተነጋግረን ባጀቱ ምን ሆነ የሚያስፈልገው ቅድሚያዎቻችንን ካየን በኋላ በዛ ስር ካደረግን ዜን ዊ ቢከም ክሊር በቃ ይሄ ነው ቅድሚያው። እነኝን ነገሮች አስጨርሱ። ኢፍ ዩ ሃቭ አስፈላጊ የሆነ ተጨማሪ ባጀት ያስፈልገናል እንኳን የምትሉበት የተያዛችሁበት ነገር ካለ ከኛ ጋር ነውና ዲስከስ አድርጉ። እኛ ካመንበት በኋላ እኛም ተወያይተንበታል አምነንበታል ካል አትሊስት ኢት ጊቭስ ኢት ኮንትራክተሩ ግን ገንዘብ እንዲያገኝ ብሎ እዛ ውስጥ እግዚአብሔር ያውቃል ምን እንደሚያደርግ የሚያደርገውን አድርጎ ካገኘና ከተሰጠ በኋላ እኛ ያንን የምናየው እንደ ሙስና ነው፣ እንደ ሌብነት ነው የምናየው። ሶ ይሄንን እኛ የትምህርት ሴክተሩን ኤምፓወር እናርግ ተረዳድተን ሌትስ ሜክ ሹር ዳት እኛ ትምህርትን ቅድሚያ ሰጥተን የባጀት አሰራሩን እንትን እናርገው። የሆስፒታል ባጀት የጠየቀው ኦልሬዲ ውይይት ላይ ነን። የሆስፒታል ባጀትን ኮምፕሊትሊ የዩኒቨርሲቲ ቲቺንግ ሆስፒታሎችን ባጀት ከዚህ ከዩኒቨርሲቲዎቹ ባጀት አውጥተን ሞር ኦር ሌስ ነፃ እንዲወጡ ባጀቱ ብቻ ሳይሆን ነፃ እንዲወጡ የምንፈልገው ምን ቻርጅ እንደሚያደርጉ ቤዝድ ኦን ዴር ኦን በአካባቢያቸው ባለው ኮስት ላይ ተመስርተው እንዲያደርጉት የማድረግ ቢችሉ ክሮስ ሰብሲዲም አሁን አውቶኖመስ ዩኒቨርሲቲዎች ውስጥ እንደምናደርገው ለምሳሌ ለድሃው ይሄ በሶሻል ኢንሹራንስ ምናምን የሚታከመውን የተወሰነ ቻርጅ ካደረግን ሌላውን ደግሞ ከዛ በላይ ይገባል ብለን ቢኮዝ የግል እንትን ሲሄድ የሚከፍለው አለ አይደለም ቢትዊን ዶስ ዩኒቨርሲቲ ሆስፒታሎች እንትን እያደረጉ በተቻለ መጠን ወጪያቸውን የሚሸፍኑ ተቋሞች እንዲሆኑ በራሳቸው እንጂ ለህብረተሰብ አገልግሎት ተብሎ የተሰጠ 5% ወር ምናምን ባጀት እሱን ለዩኒቨርሲቲዎቹ እንትን እያደረጋችሁ ከሌላም ባጀት ከመማር ማስተማር ባጀት ወጥቶ እንትን እያደረጋችሁ ነው። ዩኒቨርሲቲውን እየጎዳው ነው። የዩኒቨርሲቲውን ኳሊቲ ክፉኛ እየጎዳው ነው እና ከጤና ሚኒስቴር ጋር ተነጋግረናል፣ ዲዛይን አድርገናል። ከዚህ የበጀት እንትን በፊት ከገንዘብ ሚኒስቴርና ከፕላን ሚኒስቴር ጋር እንነጋገርና አንድ ኮመን ፖዚሽን ላይ እንደርሳለን ብለን ነው እየሰራን ያለን። ይሄ መልማይና አፈላላጊ ኮሚቴ ያልነው ኢትስ ጀስት ሲምፕሊ ፑሉን አሁን አንዳንድ ጊዜ ዝም ብሎ የመልማይ ኮሚቴው ማስታወቂያ ያወጣል። በዛ መሰረት የሚፈልጉ ሰዎች ያመለክታሉ። what if there are these other people who can be goaded to apply because ጥሩ ስለሆኑ ተብሎ የሚታም let them get into the pool። ይሄንን የሚያደርግ ደግሞ ሌላ ቲም ይኖር። ቲሙ ግን ኢቫሉዌት አያደርግም ኦር እኛ መልምለነዋልና ምናምን የሚለው ነገር የለውም። ከዛ ሄደው በሌላ በሬጉላር ክራይቴሪያ እንትን እንዲሉ ነው። ይሄ ሄድ ሃንተርስ የሚባሉ አሉ አይደለም? አይ ብዙ ጊዜ ዩኒቨርሲቲ ፕሬዚዳንቶች ባይዘው በሄድ ሃንተርስ ነው የሚወጡት። ይሄ የትልቅ የእንትኖች ፑል ያላቸው የፕሮፌሽናልስ እና ኬፐብል የሆኑ ሰዎች ፑል ያላቸው ሰዎች እዚህ ቦታ ዩኒቨርሲቲ እንትን አለ ከተባለ ዩኒቨርሲቲ would just simply give it to the head hunters አንድ 5 ኬፐብል ሰዎች አምጡልኝ ለዚህ መወዳደር ይላል። ከዛ በኋላ እነሱን ነው ዲቴይልድ የሆነ ኢንተርቪው የሚሰጡት። እኛ እንደዛም ባናደርግ at least let's find a way to increase the pool።
ንጉስ ቅድም ያልከው የአመራር መመሪያው ብቃት ነው የሚለካው ወይንስ ትምህርትና ተመራማሪነት? አሁን ባለው በሰጡት ቁጥር ትምህርትና እንትን ላይ ነው ሄቪ የሆነው and we are trying to see more management ላይ እንዲያተኩር። አንድ ሰልፍ አሴስመንት አይበቃም ወይ ያልከው ዶክተር ተስፋዬ ጀስት ሁለት ለዛ ነው ቅድም ባልኩት ምክንያት ነው የተለያዩ እስኪ አሴስመንቶች ኑሩን about the self so ያላችኋቸውን ነገሮች እንወስዳለን። ነገሩን የሚያሻሽላቸውን ነገሮች we will take it into account። ይሄ የተለመደ ስለሆነ አይደለም እላችሁ ተለመዳል እንደዚህ ስብሰባ ይጠራና ለቫሊዴሽን ተብሎ በቃ እንትናችሁን እናካትታለን ብሎ ከዛ ምንም ራሱኑ ምናምን ይሰጧችሁ ነው። እንደዛ እናደርግም። we'll go through each one of them, we'll see the ones that are going to improve it። አሁን በተለይ እንትን ላይ ያለው የባጀቱ እንትን ላይ አሁን ዛሬ ቀርበው አልነበረም መቅረብ የነበረበት because የመጀመሪያውን እንትን የሚያደርገው አዲስ አበባ ዩኒቨርሲቲ ስለሆነ ከነሱ ጋር በደንብ ቁጭ ብላችሁ ሰርታችሁ አምጡ የተባለው እነሱም ሐሳቡን ወስደውታል። ግን ዶክመንቱ ገና ሳይሻሻል ነው የቀረበው። በደንብ ኬርፉሊ እናየዋለን እሱን። አንድ ፋይናል ኢሹ ከመሄዳችን በፊት የዩኒቨርሲቲ ሰርቪስን በሚመለከት ዶክመንቱ አልቋል። እንደው ምንም አትጠራጠሩ፣ በዚህ ዓመት ሚኒስትሮች ምክር ቤት ሄዶ ጸድቆ አይወጣም። ምንድን ነው ያሰብነው? ያንን ነገር ወስዳችሁ ከየዩኒቨርሲቲው ሴኔት ጋር ተወያዩበት። በደንብ ሰፋ ያለ ውይይት አድርጉና እነሱ የሚሰጧችሁን ኢንፑት ምናምን ያዙና በደንብ እንትን አድርገን መስከረም ላይ የሚመጡት ሚኒስቴር ይዘውት ይገባሉ ወደ